ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን በአርቲስቶች ወይም በታዋቂ ሰዎች መካከል ትልቅ ግጭትን እየተመለከትን እንገኛለን። በስራ መሃል የማይፈጠር ነገር የለም፣ ነገር ግን ብዙዎች መንገብገብ ነው እያሉት ይገኛሉ። የዚህም ነገር ክፋቱ ዱላ ቀረሽ የሆኑ ስድቦች መካተታቸው ነው። ጉዳዩ ሜን ካራክተሩን ያዘው ገነት ንጋቱን ነው። በሚያስደንቅ ሁኔታ በረከት ገበሬዋም ያሁን ላይ ኢንፍሌሽንን በእንደዚህ አይነት መልኩ አሳይታናለች። ምን ያክል ገንዘብ እንደወረደ ገርማኛ ያለች እውነት ታቋታላችሁ አይደል? በረከት ገበሬዋ በ2013 51 ቢሊዮን ቢኖረኝ ወደ ዶላር ልቀይረው ባስብ 3 ቢሊዮን ይሆንልኛል ብላ ነበር። 3 ቢሊዮን ዶላር። በአሁን ሰዓት ግን የ51 ቢሊዮኑን 6 እጥፍ ማለትም 350 ቢሊዮን እጄ ላይ ኖሮ ወደ ዶላር ስመነዝረው የመጣው ከዛ ያነሰ ወይም ደግሞ ከ51 ቢሊዮኑ ሲመነዘር ያነሰ 2.1 ቢሊዮን ነው ብላለች። ቁጥሩ ምን ያክል ልዩነት እንዳለው ልነግራችሁ አልችልም። ምክንያቱም 51 ቢሊዮኑ 6 ጊዜ አድጓል። ወደ ዶላር ሲመነዘር ግን 1 ሚሊዮን ቀንሷል። 1 ሚሊዮን አስቡት። በቅድሚያ ላስተላልፍላችሁ የሚፈልገው አንድ መልእክት አለኝ። ይሄንን አደጋ ወይም ደግሞ ይሄንን ኢንፍሌሽን እራሳችሁ ላይ ለማስቀረት ከፈለጋችሁ ቴምር ሪል ስቴት ፍቱን የሆነ መድኃኒት ይዞላችሁ መጥቷል። በመገናኛ የሚገኘውን ሳይታቸውን ጎብኝተነው እንመለስ። ተፈጥሮን እያደነቁ በሰላም መኖር ይፈልጋሉ? መልሳችሁ አዎ ከሆነ በመገናኛ ጫካ ፕሮጀክት የሚገኘው የቴምር ሪል ስቴት ዘመናዊ መኖሪያ ቤቶችን ይመልከቱ። በአረንጓዴ አካባቢ ንጹህ አየርና ምቹ የከተማ ኑሮ በአንድ ስፍራ አካቶ የያዘ ሲሆን ከስቱዲዮ እስከ ባለ 3 መኝታ የካሬ አማራጮች አሉት። 100% ለሚከፍሉ ደንበኞቻችን ለአጭር ጊዜ የሚቆይ የ35% ቅናሽም አዘጋጅተናል። ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብርና እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር ጠቅላላ ክፍያ እነሆ ብለናል። የካልሆነ ደግሞ በ1.5 ሚሊዮን ብር ቅድመ ክፍያ በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ የሚከፍሉበትን መንገድ አመቻችተናል። ልብ ይበሉ፣ እዚህ ፕሮጀክት ላይ 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ መክፈል የሚችሉበትን እድል አቀርበንልዎታል። ለበለጠ መረጃ በ0990 04 6592 ላይ ይደውሉ። ከሷ ባሻገር ደግሞ መኮንን ላቀን እናገኘዋለን። መኮንን ላቀም በልደቱ ቀን ቃል በተገባለት መኪና ምክንያት ይሄ ሁሉ ችግሮች እየገጠሙት ይገኛሉ። በቅድሚያ መኮንን ላቀ ስጡኝ አላለም ነበር። በመጀመሪያ ደረጃ ግን ሽልማቱን ሰጪ ወይም ስጦታውን ሰጪው አካል ግን በኮሚቴው እንደተናገረው ቅድመ ክፍያ ስላልከፈለን ስጦታውን ላለመስጠት ተገደናል ብለው ተናግረዋል። በእርግጠኝነት መኮንን ላቀ ቅድመ ክፍያውን መስጠት ቢችል ኖሮ ከባንክ ቤት፣ ከማይክሮ ፋይናንስ፣ ከተለያዩ ቦታዎች መውሰድ ይችል ነበር መኪናውን። በአርቲስት መኮንን ላቀ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል። ኢትዮጵያ የሰጠውን መግለጫ ተከትሎ ኮሚቴው ድርጅቱ እንዲፈረም የጠየቀውን የውክልና ሰነድ ጭምር ይፋ በማድረግ እጅግ ጠንካራ ምላሽ ሰጥቷል። የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ መኪናውን ለመግዛት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በተጠየቀው መሰረት ባለ 1 ሚሊዮን ብር ቅድመ ክፍያ ተዘጋጅቶ ነበር። ነገር ግን ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው በአካል 5 ጊዜ ቢሮ ድረስ ቢሄድም ለረጅም ወራት ምንም ምላሽ አላገኘም ነበር። ከ5 ወራት መዘግየት በኋላ ግን የኢትዮጵያ ቴክኖሎጂ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት ዕዳውን እንዲከፍል የሚጠይቅ አዲስ ሁኔታ ይዞ መጣ። ይህ አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ በኮሚቴውና በአርቲስቱ ዘንድ ተቀባይነት ሳያገኝ ቀርቷል። መግለጫው አክሎም በልደት መድረኩ ላይ መኪና አበረከተ ተብሎ የኩባንያው ስም በሰፊው እንዲተዋወቅ ከተደረገ በኋላ አሁን ላይ ስለ ባንክ ብድርና ስለ ውክልና ማውራት የራስን የማስታወቂያ ፍላጎት ካሳኩ በኋላ ቃልን ለመቀየር መሞከር ነው ብሏል። አርቲስት መኮንን በሰይፉ ሾው ላይ መኪናውን እንዳልተረከበ መናገሩ እውነትን መግለጽ እንጂ ተቋሙን ማጠልሸት እንዳልሆነም አስምሮበታል። ኮሚቴው በመጨረሻም በህዝብ ፊት የተገባ ቃል ለማስታወቂያ መሳሪያነት ብቻ ሳይሆን በታማኝነትና በተግባር ሊፈጸም እንደሚገባ አሳስቧል። ታዲያ የሁለቱንም ወገን መግለጫዎች ከሰማችሁ በኋላ እውነታው የትኛው ጋር ያለ ይመስላችኋል? የኢትዮጵያ ቴክኖሎጂ ወይስ የኮሚቴው መግለጫ ይበልጥ አሳማኝ ሆኖ አገኛችሁት? ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። በቀጣይ አዲስ መረጃ ካለ ይዤላችሁ መለሳለሁ። የኢትዮጵያ ቴክኖሎጂን መግለጫ በአጭሩ ለመረዳት ቀደም ሲል የሰራሁት ቪዲዮን ተመልከቱ። መልካም ጊዜ። በዚህ ማል የመኮንን ላቀ መኪና ቃል የገባነው በነፃ አይደለም ተብሎ ተክዷል። በእርግጠኝነት የመኮንን ላቀ ውሳኔ ወይም ደግሞ መልስ ይሆናል ብዬ የማስበው ከፊልም ላይ ከተደረገ የወጣች አንድ የመኮንን ላቀ
ጭውውታለች። እንመልከታት። የአራዳ ልጅ ነኝ ትላለህ። የአራዳ ልጅ ደግሞ በአራድነት ሲቀደም ደግሞ ላሻ ብሎ ዝም ነው የሚለው። አንተ ግን መልሰህ ጌጃ እያደር ጌጃ የምትባለው አንተ ነህ። ቶታ ሂድ አጎዛ የሰው አጎዛ። ስለ አርቲስቶች ካነሳን ግን አንድ አርቲስት የመሰለ ሰውዬ ወይም ደግሞ እንደ አርቲስት ድምፁ የሆነ ሰውዬ መንገድ ላይ 5000ና 2000 ብር ሲለምን ተመልክተነው ነበር። ታዲያ ይሄ ግለሰብ የአንድ ሰው ወንድም ነው በማለት እየተናገሩ ይገኛሉ። ይህንን ግለሰብ ላወቃችሁ ሰዎች ጥሩ ሽልማት ይኖረናል። ኮሜንት ሴክሽን ላይ የሰውየውን ስም ተጽፉልኛላችሁ። ቪዲዮውን አብረን እንመልከተውና ሰውየው አዝናናችሁ የሚለውንም አብራችሁ ኮሜንት ሴክሽን ላይ ትገልጹልኛላችሁ። ምክንያቱም እኔ በጣም ነበር ሲያዝናናኝ የነበረው። ብር ቢኖር ለሱ ነበር መስጠት። እስኪ እንመልከተው። ስማ ግን ይማቸ ብር እስከሚሰለች። አሚን። ግን ብር የለንም ነው አካውንቴ ለሴሽን ያለኝም ብር ማች አንተም ብሎ ገማች ይኸውልህ። እሺ 1000 ያዝ። 1000 አካውንት ነው። አዎ ያዝለት። ራሴ ቆሸልክ የደወልኩ ነው። እኔ ካሹን ስጥልንና ኡስማን እንሂድ በእናትህ አታስረብሸን። እምቢ አለ እኮ። አይ ካሽ ፋይስታ የለም ካሹ እስሜ በእናትህ እኔ ቢኖረኛ ሰጠም እንዴ 2000 ብር ነው። አንተ 2000 ብር የሚገጠይቅ ሰው አጋጥሞኛ አቅም እኔ ወላሂ ሱብሃንከ ወላሂ ሐርዴ ቁድራ አንተ ይሄን ብር 4000 ብር ነው የሚለው እሱ። ይሄን ብር ይለበልና ይላክልን። ስንት ብር ነው የምፈልገው አንተ? ወላሂ 2000 ብር 4000 ብር ነው የምፈልገው። ይሄ መኪናው ስላየኸው ነው እንደዛ ነበር የምጠይቀው። ወላሂ ላዚም ስጋዬን ጨርሶ ባጥንት ያስኪት ማለት ነው እኮ። ስለዚህ ስንት ብር ነው የምፈልገው ነው አንተ? በቃ እኔ 1 ሚሊዮን ብር ነበረ ቀነሰሽልን። ማዛቅ ፈልገሽ ነው አንቺ? እሺ ስንት ነው አሁን? ይመቻችሁ። ብር እስከሚሰለቻችሁ ባሰጡኝ። እሺ አሁን ይሄንን በል በቃ ወይልሽ። እሺ ከሶስታችን ተዋጥቶ ስንት ብር ይሰጥ? እግዚአብሔር ምስክር 5 አድርጉልኝና ማለት 5 ምን ሚሊዮን አታዝጊ አልነገሪና እንጃ አታዝጊ 5000 ያስኮረኩማል እናዲቱ ትልቅ ሰው ነው ብለን ነው እኛ እዚህ ጋር 5000 እና 2000 እንደ ቀልድ እንደዚህ ሲጠሩ እየሰማን መርካቶ ላይ ግን እንስራ ብለው ሱቃቸውን ከፍቶ የሚገኙ ሰዎች ብዙ አደጋ እየደረሰባቸው እንደሆነ እየሰማን እንገኛለን። መርካቶ ላይ በትክክል ምንድነው የተፈጠረው? 200 በላይ ሱቆች እንደታሸጉ እየተሰማ ይገኛል። እንደዚሁም ነጋዴዎችና እዛው አካባቢ እየተንቀሳቀሱ የገቢ ምንጫቸውን የሚያገኙ ግለሰቦች ተሰብስበው በመጮ ድምጻቸውን እያሰሙ ይገኛሉ። ጉዳዩንም ፍርድ ቤት እንደያዘውና ገቢዎች ሱቃቸውን እንዳሸገባቸው እየተሰማ ይገኛል። እነዚህ በጠቅላላ ወደ 227 ሱቆች በሸማተራ ታሽገዋል። ዛሬ እያንዳንዱ ነጋዴ ፍትሃቶ በሩ ላይ ቁጭ ብለዋል። የታሸጉ እነዚህ ሱቆች ናቸው። እነዚህ 227 ሱቆች ናቸው። ጉዳያቸው በፍርድ ቤት እየታየ ነው። ግን ገቢዎች በማን አለብኝነት ታሽጎባቸው። ሌላም ለእናንተ የሚሆን የጥንቃቄ መልእክት አለ። ይህ መልእክት ማንጎ የምትመገቡ ሰዎችን ይመለከታል። ታዲያ ማንጎን ስትመገቡ እነዚህን ጥንቃቄዎች እንድታደርጉ በአሁኑ ሰዓት ላይ ፈንገስ እየነካው እንደሆነ እየተነገረ ይገኛል። ሰላም እንዴት ናችሁ? ገጠር የሆነኝ የጥንቃቄ መልእክት ልንገራችሁ ብዬ ነው። አታክልቶች ተበርዘዋል እየተባለ ነው። ማንጎ በተለይ ተበርዟል በአሁን ታይም ላይ እና እንደዚህ በማይዳን በሽታ በፈንገስ ተይዟል እና ማንጎ የምትበሉ ሰዎች አሁን ላይ በጣም ማንጎ ደርሷል። በጣም ማንጎ ተመጋቢ የሆናችሁ ሰዎች ማንጎ ቀንሱ። ሁለተኛ ደግሞ አጥባችሁ ተመገቡ። ማንጎ እዚህ ቅጠሉ ላይ እንደምታዩት በሽታው ፈንገሱም እዚህ ማንጎም ላይ ያለ ፈንገሱና ዝናብ ከመጣ ወደ ትልነት ይቀየራል ማንጎ ማለት ነው። ስለዚህ እየላጣችሁ ብሉ። አሟምታችሁ የምትመጡ ሰዎች ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ። በማይዳን በሽታ እንዳትያዙ። በማይዳን በሽታ ነው የምትያዙት። መድኃኒቱ የማይገኝለት ይሄው ማንጎ እስካሁን መድኃኒቱ አልተገኘለትም። ሙሉ ማንጎዎች እንደዚህ ነው የሆኑት። በጣም ተበክለዋል። እንደምታዩ በጣም ከባድ ነው እና ጥንቃቄ አድርጉ፣ ጥንቃቄ አድርጉ፣ ጥንቃቄ አድርጉ እና ይመቻችሁ። ከጥንቃቄ መልእክት ደግሞ ወደሚያስገርሙት አብረን እንሸጋግራለን። 70 ዓመት ሙሉ የተያዘ ድንግልና ይታመን ይሆን? 70 ዓመት ሙሉ የተያዘ ድንግልና እኚህ እናት ከ70 ዓመት በኋላም ትዳር ማግኘታቸውን እየተነገረ ይገኛል። ምን ያክል እድለኛ ናቸው? እኔ እንጃ። እስኪ አብረን ጉዳዩን እንመልከተው።
በ70 ዓመታቸው ከነ ድንግልናቸው ወይም ደግሞ ከነ ክብረ ንጽህናቸው ያገቡት እኚህ ወይዘሮ የበርካታ ሰዎች መነጋገሪያ ሆነዋል። ነዋሪነታቸው በዚህ በጎረቤት ሀገር ኬንያ ሲሆን እንግዲህ ላለፉት 70 ዓመታት ምንም አይነት ወንድ የሚባል ነገር አያውቁም። ትዳርም እንግዲህ መስርተው አያውቁም። ክብረ ንጽህናቸውን ድንግልናቸውን ጠብቀው እንግዲህ ለ70 ዓመታት ኖረዋል። በቅርቡ እንግዲህ ወደ ትዳር መግባታቸው ነው የተሰማው። በርካቶችም ታዲያ ጥያቄ አቀርበውላቸዋል። እንዴት እስካሁን ድረስ ክብረ ንጽህናውን ጠብቀው ትዳር የሚባል ነገር ሳይመሰርቱ እንዴት ቆዩ የሚል ጥያቄ ሲነሳላቸው ለዚህም የመለሱት ሰው እንግዲህ ትዳር ሲይዝ የሚወደውን የሚያፈቅረውን ወዶ ወይም ደግሞ ደስ የሚለውን ሰው ማግኘት አለበት። እኔም እስካሁን ይህን ሰው አላገኘውም። አሁን ግን በ70 ዓመት የተሳክቶልኝ አግብቻለሁ የሚል ምላሽም ሰጥተዋል። በነገራችን ላይ ድምጽ ይሸጣል። ለሬዲዮ፣ ለቴሌቪዥን፣ ለተለያዩ መድረክ መምራት ስራዎች ከፈለጋችሁ እንደውሉልኝ። መልካም ጊዜ ቸር ይግጠማችሁ። ይህ ጉዳይ ምን ያክል እንደሚያስገርማችሁ ኮሜንት ሴክሽን ላይ ሐሳባችሁን ንገሩኝ። 70 ዓመት ሙሉ የቆየ ድንግልና ዕቃ በማንሳት እንኳን እንደሚወርድ ነበር እኔ ማቀው። እስኪ ሐሳባችሁን ንገሩኝ። ለማንኛውም ከዚህ በኋላስ ፍቅር ይዟቸው ወይም ደግሞ ኃይለኛ ሞቅ ያለ ፍቅር ውስጥ ይገባሉ ወይ ብላችሁ ታስባላችሁ? ለእናንተ ይሄ ጥያቄ ነው። በመቀጠልም ሞቅ ያለ ፍቅር ውስጥ ያሉ ለባላቸው መድኃኒት መግዛት ያቃታቸው እኚህ ከጀርባ የምትመለከቷቸው እናት እስከ መስረቅ ድረስ ደርሰዋል። ባሏ እንዳይሞትባት ለመስረቅ ስትሞክር ተይዛ ፍርድ ቤት የቀረበችው የምታሳዝነው እናት። እቺ እናት እንግዲህ ስሟ ሄለን ትባላለች። 91 ዓመት የሆነው ባል አላት እና ባሏ ደግሞ ከፍተኛ የሚባል የልብ ታማሚ ነው እና ሆስፒታል ውስጥ የሚጠቀመው መድኃኒት $50 ነበር የሚሸጠው። ነገር ግን የዚህ መድኃኒት ዋጋ በአንድ ጊዜ ወደ $900 ይጨምራል። እጅግ በጣም ከፍተኛ ጭማሪ ማለት ነው። እና ይህንን መድኃኒት ለመግዛት እቺ እናት የተለያዩ ሰዎችን ብድር ትጠይቃለች፣ ነገር ግን አልተሳካም። ኢንሹራንሶችንም ትጠይቃለች፣ ነገር ግን ምንም አይነት ምላሽ አልሰጧትም ነበረ። እና ያላት አንድ አማራጭ ነበረ። እሱም በቀጥታ ወደ ሱፐርማርኬት በመሄድ ይህንን መድኃኒት ሰርቃ ልትወጣ ስትል እዛው እጅ ከፍንጅ ትያዛለች። ባሏ ይህንን መድኃኒት ሳይወስድ 3 ቀን አልፎት ነበረ። እናም ወደ ሞቱ እያመራ ነበር እና በፖሊሶች ተይዛ ወዲያውኑ ፍርድ ቤት ትቀርባለች። እንደምትመለከቷትም የለበሰችው የሆስፒታሉ ልብስ ነበረ። እናም ዳኛው ለምንድነው በዚህ ዕድሜው የሚሰርቁት ብሎ በሚጠይቃት ሰዓት ላይ በእንባ የተሞላ የባሏን መታመምና ባሏ ወደ ሞቱ እየሄደ እንደሆነ እንዲሁም ደግሞ ለባሏ ይህንን መድኃኒት ለመግዛት ምን ያክል እንደለፋች ለፍርድ ቤቱ ታስረዳለች። ሁሉም ሰው እጅግ በጣም ነበር ያዘነላት እና ዳኛውም ወዲያውኑ ትዕዛዝ ያስተላልፋል፣ እጇ ላይ የነበረው ካቴና እንዲነሳላት ማለት ነው። ከዛም በኋላ ስልክ ይደውላል። ማለትም ባሏ ወደተኛበት ሆስፒታል ስልክ ይደውልና ሰውየው የሚያስፈልገው እያንዳንዱ ነገር እንዲደረግለትና እያንዳንዱን ወጪ ደግሞ መንግስት እንደሚከፍለው ለሆስፒታሉ ትዕዛዝ ያስተላልፍላታል። እና ተከሳበት የነበረውንም ደግሞ የስርቆት ክስ ይሄ የስርቆት ክስ አይደለም፣ ህይወት የማዳን ተግባር ነው፣ ምንም አይነት ክስ የለብሽም በማለት እቺን የምታሳዝን ሴት በነፃ አሰናብቷታል ማለት ነው። ለዚህ የሚገርም ዳኛ ያላችሁን ሐሳብ ቁጭ አድርጉልኝ። ተፈጥሮን እያደነቁ በሰላም መኖር ይፈልጋሉ? መልሳችሁ አዎ ከሆነ በመገናኛ ጫካ ፕሮጀክት የሚገኘው የቴምር ሪል ስቴት ዘመናዊ መኖሪያ ቤቶችን ይመልከቱ። በአረንጓዴ አካባቢ ንጹህ አየርና ምቹ የከተማ ኑሮ በአንድ ስፍራ አካቶ የያዘ ሲሆን ከስቱዲዮ እስከ ባለ 3 መኝታ የካሬ አማራጮች አሉት። 100% ለሚከፍሉ ደንበኞቻችን ለአጭር ጊዜ የሚቆይ የ35% ቅናሽም አዘጋጅተናል። ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብርና እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር ጠቅላላ ክፍያ ነው ብለናል። የካልሆነ ደግሞ በ1.5 ሚሊዮን ብር ቅድመ ክፍያ በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ የሚከፍሉበትን መንገድ አመቻችተናል። ልብ ይበሉ፣ እዚህ ፕሮጀክት ላይ 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ መክፈል የሚችሉበትን እድል አቀርበንልዎታል። ለበለጠ መረጃ በ0990 04 6592 ላይ ይደውሉ። የፍቅር ህይወት ለየት ያለ ደግሞ እንደዚህ ሚስቱን የሚያማር ወይም ደግሞ ባሏን የምታማር አንዳንድ ፍቅረኛ ማሞቾች ባልና ሚስቶች አይጠፉም። አሁን የማሳያችሁ ግን ፍጹም ይለያል። ባሏ በተደጋጋሚ የማገጠ ያስቸገራት ሚስት ማለት ነው ያደረገችው ነገር በምትመለከቱት መልኩ እንዲጣበቁ ነው ያደረገቻቸው። ይህም ጉዳይ በአሁኑ ሰዓት በርካቶችን እያስገረመና ሚስትየውን አበጀሽ እሰይ ደግ አረግሽም እንግዲህ በርካቶች እያሏት ነው የሚገኘው። ባልየው እንግዲህ ውሽማ ይውዝና ውሽማዋንም በተደጋጋሚ ቤትም እያመጣ ይማግጣል። ሚስትም ይህን ነገር እንዲያቆም በተደጋጋሚ ትነግሯለች፣ ትለምነዋለች። እሱ ግን ሊያቆም አልቻለም። እንደውም ይባስ ብሎ በብዛት እንግዲህ ቤት ድረስ እሷ ወደ ስራ ስትወጣ እያመጣ ይማግጥ ነበር። ታዲያ አንድ ቀንም እንደለመደው ወደ ቤት ይዟት መጥቶ እንግዲህ የተለያዩ የሚጠቀሙ ማለስለሻ ነበር። ይህንንም ሚስት እንግዲህ
ቀድማ በሱፐር ግሉ ወይም ደግሞ በሚያጣብቅ ወይም አሚር በሉት እንግዲህ ቀይራ ቤት ውስጥ ታስቀምጣለች ማለት ነው። እሱም እንግዲህ ከውሽማው ጋር ሊማግጥና አካባቢውን ለማመቻቸት ይህ ማለስለሻ የተባለውን ነገር ሊጠቀም ሲል ሚስቱ ቀድማ ቀይራው ስለነበር በዚህ ጉዳይ እንግዲህ ተጣብቀውም ይቀራሉ ማለት ነው። በዚህ የተነሳ ወደ ሆስፒታል ይወሰዳሉ። በዶክተሮች ልፋት ከ5 ሰዓት በኋላ እንግዲህ ሊላቀቁም ችሏል። ታዲያ በርካቶችን ሚስትየውን አበጀሽ ደጋረሽ እሰይ የእጁን ያገኘው እያሉ ይገኛሉ። እናንተ ምን ትላላችሁ? በኮሜንት መስጫ። ለማንኛውም ቀጣይ ዓመት እናገባለን ፍቅረኛ እንይዛለን ብላችሁ ካሰባችሁ እኔ ከወዲሁ ጥሩ ምኞቴን እገልጻለሁ። ሰመረ ማርያው ግን እንደዛ አይደለም፣ ሊሰድባችሁ ተዘጋጅቷል። እንመልከተው ጥሩ ትምህርት ስላለው። ከሱስ ተላቅቄ ራሴን አምራች ዜጋ ሆኜ ምናምን 39 ዓመት ጠጥተህ እንዴት ነው በሚቀጥለው ዓመት ከሱስ ተላቀ በአንድ ቀን አምራች ዜጋ የምትሆነው? መጀመሪያ አንድ ዓመት ግባው እንትን የሆነ ማገገሚያ እንዴ የቅዠት ህልም ይቅርና ተጨባጩ ነገር ነው እማናስመስልበት ዓመት ራሳችንን ኖርማሊ ይሄ ፕሪቴንድ አድርገን እንዲህ ነው ማንልበት ኃላፊነት ተሰምቶን ማንነኝ ምንድነኝ የሚለውን እምናቅበት ዓመት ይሁን። ይሄ ትልቁ ነገር ነው። አቅም ያለው ሰው ያስፈልጋል እዚህ ሀገር ውስጥ የተማረ የሚያቅ ለውጥ የሚያመጣ ሰው የሚከበርበት ጊዜ መሆን አለበት። በመጨረሻም ወደ ገነት ንጋቱ ጉዳይ እንመለስ። ገነት ንጋቱም በአሁን ሰዓት ላይ ብዙ ነገር እየተባለች ትገኛለች። ከዚህ በፊትም ብዙ ነገር እንደተባለችው ብዙ ምክሮችንም እንደተሰጣት ማለት ነው። ይሄ ምቀኝነት ያስመሰለባት ተግባሯ ምንድን ነው? አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልሰስልሽ ወይ እንደዚህ ታሪክልሽ ምናምን ብያት ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እንደሰማችሁት ቲክቶከሯ ቃልባባ አምባሳደር በሆነችበት ድርጅት እሷን አስነስቶ ገነት ንጋቱን እንዲያደርግ እየተናገረች እየመሰለባት ይመስላል። ገነት ንጋቱ እኔ እንደሚመስለኝ ብዙ ድርጅቶች ከአንድ በላይ አምባሳደርን ወይም ደግሞ ፕሮሞሽንን ሲያሰሩ እንመለከታለን። እሷም ያንን አይታ እንጂ ከክፋት አስበው እንዳልሆነ እኔ ገምታለሁ። በሁለቱም መንገድ ማሰብ ትክክል ይመስለኛል። ቲክቶከሯም ቃልባባ ቅድመ ጥንቃቄዋ ትክክል ነው። ምክንያቱም ካጣችሁ በኋላ ለማዘን ወይም ለሐዘን መብቃት አያዋጣም። ታዲያ ይሄ ጉዳይ ከሊያሾስ ጋር ምንድን ያገናኘው? ቃልስ እስከ መቀያየር ድረስ የደረሳቸው ምንድን ነው? ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ። አየሻ ስጋውን ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡት አየሻ ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ። ከዛም ቤትሽ አንስተሽ ልትበይ እራስሽ ተበላሽ። ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ። አይ መድኃኒዓለም ይሁን ይስልሽ በወጣም አለቀልሽ። እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ። በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ። ህዝብ ሶሻል ሚዲያ ላይ ለምታለው ጋይስ ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ። እንደው ማንሽ ከካሌብ እናት እንደው ለኔ ንገብ ማናት ሽክ በይ እኔ ፍቅር ሽክ በይ ትንሽ ቀዳድ እንበልባት እንቀዳድባት። እኔ ወርምን ትያለሽ ያወጣኛል እኔ ከዛ ያይ ወይ እና እንደዛ ነው። ሌላው ደግሞ እንትን ላይ ምንድነው ፍጹም ላይ ቀርቦ ጋይስ የሆነች ባለትዳር እቺ ልጅ ላስታውሳችሁ ቀንዴ ጋይስ ወሬ ያለው ይሄ ነው እንግዲህ ይሄ ነው ወሬ ሲኖር በደንብ እናወራለን። ያለውን ወሬ መገረም ነው የኛ ስራ። ሆዴ ኢትዮጵያ ገብቶ አዲስ ፍቅረኛ ይዟል አሉኝ። እኔ በአደባባይ ላይ ፍቅረኛ ይዛሃል ወይ ሆዴ ብዬ ስጠይቀው አልያዝኩም አለኝ ሆዴ። ትላንትና ጂጂ ደግሞ ከዚህ ሁሉ ጫጫታ ወይም ውዝግብ ላስወጣችሁና የኮሜዲያን ደረጀ ኃይሌን ትልቅ ጥንካሬን ደስ በሚል መልኩ እንመልከተው።
እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይህንን ነገር ስለወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስቲ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። በዚህ ሰዓት ደስ የሚል መረጃ ልንገራችሁ። አንቲማ የልብ ሕክምና ማዕከል በሀገራችን ኢትዮጵያ በቢሾፍቱ ሊገነባ ነው። ለአመታት በልብ ሕክምና በጎ አድራጎት ስራ ላይ የተሰማራው ሀርት አታክ ኢትዮጵያ የበጎ አድራጎት አገልግሎት ይበልጥ ዘላቂና ተደራሽ ለማድረግ አንቲማ ሄልዝ ኬር ሲቲ የተሰኘ የሕክምና ማዕከል ለመገንባት በዝግጅት ላይ መሆኑን አስታውቋል። ቢሾፍቱ እየተገነባ የሚገኘው የኢትዮጵያ አየር መንገድ ኤርፖርት አቅራቢያ በ10 ሄክታር መሬት ላይ የሚያርፈው ፕሮጀክት ትርፍና በጎ አድራጎትን ባጣመረ ማህበራዊ የንግድ ስራ መሪ የሚመራ ነው። የፕሮጀክቱ መጀመር ይፋ የሆነው ድርጅቱ ከኢትዮጵያ አየር መንገድ ጋር በጋራ ለመስራት የሚያስችለውን ታሪካዊ ስምምነት በተፈራረመበት ወቅት ሲሆን በፊርማ ስነ ስርዓቱም ላይ የኢትዮጵያ አየር መንገድ ዋና ስራ አስኪያጅ አቶ መስፍን ጣሶ፣ የጤና ሚኒስተር ዴታ ዶክተር ደረጀ ዱጉማ እና የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋን ጨምሮ በርካታ ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። የድርጅቱ ተባባሪና መስራችና የልብ ሐኪም የሆኑት ዶክተር ተስፋዬ ተሊላ እንደገለጹት ሀርት አታክ ኢትዮጵያ እስካሁን 660 ታካሚዎችን ህይወት መታደግ ቢችልም ካለው ሰፊ የልብ ሕክምና ችግር አንጻር የበጎ አድራጎት ስራ ብቻ በቂ ባለመሆኑ ወደዚህ አዲስ አሰራር መሸጋገር አስፈልጓል ብለዋል። ይህ አዲስ መዋቅር አቅም ያላቸው ታካሚዎች እየከፈሉ እንዲታከሙ፣ አቅም የሌላቸው ደግሞ በነፃ የሕክምና እድል እንዲያገኙ በማድረግ ዘላቂነት ያለው ፍትሃዊና የጤና አገልግሎት ለመስጠት ያስችላል። ከኢትዮጵያ አየር መንገድ ጋር የተደረገው ስምምነት የኢትዮጵያን የውጭ ሀገር የሕክምና ፍሰት ከመቀነስ ባለፈ ከሌሎች የአፍሪካ ሀገራት ታካሚዎች ወደ ሀገሪቱ ለመሳብ የሚያስችል ፍላይት ቱ ሄል የተሰኘ ፕሮግራም ለማስጀመር ትልቅ በር ይከፍታል። የልብ ሕክምናን ጨምሮ የእናቶች ህፃናት ጤናን፣ ካንሰርን፣ የነርቭና የድንገተኛ አደጋ ሕክምናዎችን ያካተቱ ዘመናዊ የሕክምና ቴክኖሎጂዎችን ወደ ሀገር ውስጥ የሚያስገባው ይህ ግዙፍ ፕሮጀክት የሀገር ውስጥ የመድኃኒት ማምረቻን ለማስፋፋትና ባለሙያዎችን በህንድ ሀገር በልዩ ሁኔታ ለማሰልጠንም አቅደዋል። በተጨማሪም በሕክምና ከተማ ውስጥ የሚመረተው የሕክምና ትምህርት ቤት ቀጣዩን የኢትዮጵያ የሕክምና ባለሙያዎች ትውልድ በራሱ አቅም ለማስተማርና ለማብቃት ትልቅ ራዕይ ሰንቆ እየተንቀሳቀሰ ይገኛል። አባ የት ናችሁ? ኑ ላድርሳችሁ ነኝ። ሰላም ናችሁ? አለ ደህና ነኝ።
እሰርላችሁ ያስረዋ እሺ በቃ እሰርት አልታሰረ ሄድ ማለት አልታሰረ ይሄዳል ግን ያው ትራፊክ ሳይን ይቀጣናል አዎ ልክ ነው እዚህ ጋር አለች አሁን ይዟል እንደና ደህና ነኝ ደህና ነኝ ሰላም ናችሁ ደህና እግዚአብሔር ይመስገን ደህና አልሐምዱሊላህ ወንድም ክብር ይስጠናት አሜን ናችሁ ሰሲ ይሄ ማለት ቆብዬ እንደማይተን ታክሲ ያስቸግራል አዎ ገላል ሄድ ብዬ ባስሚ ያዘው ልሄድ ገላልን ባልታች ገላ እንዲ አቋለሁ በስም ምናምን ገላን ባላላ ያ ጋርመንት ወዲ አልፎ ገላ ኮንዶሚኒየም የሚባል እዛ አለች እኮ እዛ ናችሁ የታ ይሄ እዚህ ማለት እዚህ ነው እዚህ ናችሁ አሁን ያላችሁት ሚካኤል እዛ ደርሳችሁ ልትመለሱ ነው እዛ ደርሼ ልመለስ ተባረክ ወደዚህ ልተምሩ አሜን ቅድሜ ይስተናቴ ወግባል አሜን ወደ ስራ እየሄድክ ነው ሌላ ጊዜ እናት ነበር የምሸኘው ዛሬ ደግሞ እርሶን ሳይ ለምን አባት ደግሞ አልሸኝም ብዬ እናት እርሶን እየሸኘ ወላሁ ይጠብቅልኝ ለነገ የሚያባት አሜን አሁን ለኔ ብራን ይመጣ እናት አረ ለምን ችግር የለውም አባ ሌላ ጊዜ በየቀኑ አንዳንድ እናት ሸኛለሁ ጠዋት ላይ ወይ ከሰዓት ከስራ ሰዓት ሳገኝ አንድ እናት አሸኛት እናት ክብር ይስጥ እናት ያላሰብከው ሲሳይ ይስጥ አሜን እንደሆነት ያላሰብከው ሲሳይ ይስጥ ያላሰብከው ሲሳይ ይስጥ አሜን የሰው ፍቅር የሰው ሞዴል ይስጥ ማር ነው እንደው ማር ሆነልኝ አሜን እውነት ማር ሆነልኝ ነው አሜን አመሰግናለሁ እንደዚህ ያለ መንፈሳዊ ስራ ማለት እንደው እግዚአብሔር እኮ ይገርማችኋል እንደው ሰው የሚያድርበት እግዚአብሔር ስራ ወንድምዬ በጣም ነው የማመሰግን አብሽር አዚያ አስቆምኩኝ ችግር የለውም ቦታው አደረሳችኋለሁ እኔም እንደሆነት እናመሰግናለሁ ነው ስልክህን ይዛለሁ ነው እሺ አባሽ እንደሆነ ወንድም አለምዬ ስልክህን ሰጣው እንደዚህ ሰላም ሳመሰግነ ነው ታምር ነው ማለቴን እንደሆነ 09 12 በቃ ደውልልኝ እኔም ዘይራችኋለሁ እንደው ደግነት ራሱ እንደው ሳራቱን ክብር ይስጥ አሜን እዚች ላይ አንተ ወደዚህ የምትመለስ እኔ ወደዛው ነኝ ችግር የለውም ወደዚህ እመለሳለሁ ወደዚህ እዛው ይቀጥልም እዛው ሰፈር እንደምን ደግ ሳያችሁ እንዴት እሳቸውን የመሰለ ይቆማል ብዬ ነው ወንድሜ በጣም ነው ተመለህ አሜን ክብር ይስጥ አሜን ወደ ዳሩና እሺ እዚህ ናቸው መሰለኝ ዙሪ እደውልልሃለሁ ወንድም አለ ሁሉ ጊዜ ሳመሰግንህ ነው ማለት ኧረ ችግር የለውም አባ በምትፈልጉኝ ሰዓት አለሁ እኔ እንደው መንፈሳዊ ስራ እንደው ራሱ አስተማረኝ ራሱ እሺ አመሰግናለሁ አባ ክብር ይስጥልኝ አሜን መድኃኒዓለም ይጠብቅልህ አሜን ሐሳብህን ያከናውንልህ መልካም ትዳር ይስጥህ እንደው እግዚአብሔር ያልታሰበ እንጂ ያልታሰበ ሲሰይ ይስጥህ መላኩ አይለህ እግዚአብሔር መላጣዊ ነው መድኃኒዓለም ይጠብቅህ ወንድም አለ አምላክ ይባርክህ እሺ አመሰግናለሁ አምላክ ይባርክና አምላክ ይባርክ እሺ መላኩ ይጠብቅልኝ እሺ ወዲ እደውልልሃለሁ እሺ እናቴ እደውልልሃለሁ እንደው ማን ነው ጀርም ይዘው የኔ ወይ ደግሞ ሞያ ብላችሁ እሺ ሙራ እሺ አባ እሺ የሆነ እደውልልሃለሁ ኋላ እሺ እናቴ ትሞት እሺ እናቴ እሺ ክብር ይስጥ ሙራ አሜን እሺ ሰላም ሁኑ እሺ አባ ክብር ይስጥ እሺ አንዱ ብዙ ብር እኮ አንዱ ብዙ እኮ አንዱ 2000 ለምን አንዱ 2000 3 አንተ ሲሄም ስንት ብር ያወጣል ይሄ እንዳለ አምስት መቶ ብር ሁሉ ሁለት ትራንስፈር ላድርግልህ 500 አምጣ እንዳለ እሺ ና ምን ይዤ እዞራለሁ ይላል ምን ይዤ እዞራለሁ እንጋሽ ምን ሻት ዛኪሮ 26 27 ሆነታል ጆርዳኗን ነው የሚመችሽ እኔ የሚመቸኝ እሱ ተገዛለህ አይደል ጆርዳን ይለበለስ ተገዛለህ አይደል እሺ እንደዚህ አይነት ስንት ዛኪሮ ስንት ኮቱሜ ስንት አመት ይጨመርልሃል እሺ ይሄም ጨምርልሃለሁ እሺ ባለ 50 ብስኩት ኮቱሜ ስንት ነው ስንት ብር አንድ ብር 10 ስታይንስ 25 ብር መጨረሻ ቁምና መጨረሻ 50 ብር 25 ብር በላይ 25 ብር ትጨምራለህ አረ ዛኪራ አንተ ግን የተመታ ሰው ነህ ይሄ መጀመሪያ ስንት ነው መጀመሪያ 25 ብር አላልክም መጀመሪያ 25 ብር አላልክም
አሁን 25 ብር ብለህ ሐሳብን ትቀይራ ስንት ነው? እሺ አሁን ይሄ ኦቹቹ ቁምና ስራ ሲሰራ ደግሞ ነው ብድግ በለና አይ ዛኪሮ ያራዳ ትክል ዛኪሮ ያራዳ ትክል ስምር ነው ዛኪሮ ስምር ነው ወድቀሽ ነው አይዞሽ ያራዳ ልጅ እየሰራሽ ነይ ትመችኛለሽ ያራዳ ነይ ግጭ ይሄ ስምብር ነው የሚባለው ግጭ ያራዳ ልጅ ይሄ ስምብር ይባላል ለመሰለሽ ሰሚ ትመችኛለሽ አንቺ ያራዳ ልጅ ነሽ ሰራተኛ ነሽ ይሄ ይሻላል ይሄ ነው ይሄ ይሻላል ይሄኛው ስጠኝ ከማን ጋር 150 ትወስዳለህ ከማን ጋር ነው የምትሰራው 150 ትወስዳለህ እሱ ስጠኝና ይሄ ልስጥ ይሄ ይሻላል ዛኪሮ ከዛ አንስተኛ ዛኪሮ ባናና ነች ዛኪሮ ባና ቆያ 250 በቀን ስንት ብር ነው የምትሰራው? በቀን ስንት ብር ትሰራለህ? በቀን ስንት ብር ትሰራለህ? በቀን ብቻ 200 ዛኪሮ ነይ ያራዳ ልጅ ትመቸናለህ በርታለን እሺ ስማ እህቶች አሉ ማስቲካ ጨምርልኛ 250 ኩል ዛኪሮ ትልቅ ሱቅ ከፍትልሃለሁ እሺ ስማ ዛኪሮ የምትወደው ጫማ ምን አይነት ነው አንተ ጫማ ስማ ልብስ ጫማ ትወዳለህ ምን አይነት ጫማ ይመቻል? በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቻር ቆዩልኝ።